የትላንትና ቪዲዮ እንግዲህ ማነጋገር ሆኗል ማለት ነው። እውነት ለመናገር እኔ ትላንትና ማውራ ነው የጠፋኝና አንዳንድ ልጆች አላችሁ ምን አገባሽ ላላችሁ ማለት ነው። እናንተስ ምን አገባችሁ? እንደ ማንኛውም ሰው እኔም በሚዲያ ነው የማውቃቸው። እናንተም ኮሜንት ምጽፉ በሚዲያ ነው የምታውቂ። የልጅ እናትሽ ልጅ አይደለችም፣ ከእናትሽ ወደ አልወጣችም። በነገራችን ላይ አንድ እጅ ጣት ወይን ጣት ወደ እኔ አንድ ስትጠቅሙ ማለት ነው አራቱ ወደ እናንተ እንደሚዞር አታውቂም። እንዲያዳሜ ገደል ግቡ ነው ማለት ምን ያገባሽ? ከእንደዚህ እንጂ አሮጊት ስድብ ነው እንዴ? አረፍ ቆይ ፎቶ አወጣላችኋለሁ። እኔ አሮጊት አንድ ፍሬ ልጅ ነኝ ባዘው ምንም ያላየሁት ማለት ነው። ገባሻ? ዘልዛላ ሁላ ማለት ነው። ዝም ብላችሁ አታሽቃብጡ። ሄዱና ዳይፐር ነው ሄዱና ይኸው ፓንቷ ይታያል። ሄዱና ፓንት ግዙላት፣ ጡት ማጃ ግዙላት። ዘርግፋ መታለች። ሰውዬ ራሱ ጡት ሳይት ነበረና ያስጠላል። ርካሽ ስለሆነሽ ነው። በነገራችን ላይ አንድ ሴት ገላ ማሰበስብ ከሆነ ርካሽ ናት። ማንም ነው የሚጫወትባት። ማንም ወይ ሲጀምር እቺ ልጅ እውነት አብረሽ የምትወድ ከሆነ መሸፋፈን ነበረባት። ለምን ይሄ ገላ ለአብረሽ ብቻ ነው? ቤት ውስጥ ሆና ነው መልበስ የነበረባት ይሄ ማለት ነው። ለነገሩ እኮ እነዚህ ጋጥ ወጥ ናቸው። በነገራችን ላይ በተለይ እነዚህ ምንም የሌላቸው ሃይማኖት የሌላቸው ጋጥ ወጥ ናቸው። አዎ ይሄ ነው እውነታ። የትላንትና ነገር በነገራችን ላይ ውሸት ነው። ሁሉም ነገር ውሸት ነው። እነዚህ ጩጭ ማለት ነው ፓንት ማለት ቂጣቸውን ያልተረጉ ሰብስባ ትልቅ ሰዎች የሚጋኙበት ነው። ሰፕራይዝ አለ። ትልቅ ሰፕራይዝ ነው። እኔ እግዚአብሔር ነው ምስክሬ ነው የምላችሁ። የትላንትና ቪዲዮ እንደዚህ አልጠበቅኩም። በተለይ 500 ሺህ እንደዚህ አልጠበቅኩም። በነገራችን ላይ ለእናንተ ሁሉም ነገር ብርቅ ነው። 500 ሺህ አቤል ብርሃኑ እኮ በጣም ጥርት ያለ የቪዲዮ እየሰራ ማለት ነው። ስንት ሚሊዮን እንዳለ አታውም እንዴ? በስንት ሀገር እንደተሸለመ አታውም እንዴ? እውነት ለመናገር እናንተ አሁን እውነት እንደ ሰብስክራይባችሁ ብዙ ነገር መስራት ትችሉ ነበረ። ብዙ ነገር ማለት ነው። አገር ለአገር ሄዳችሁ ብዙ ነገር ማሳየት ትችሉ ነበር። እናንተስ ከቂጥ ወንድ ከሴት ቂጥ ስራ አይጠፋም። ወንድ ደግሞ ምንድን ነው? ሴት ደግሞ ከወንድ ቂጥ አጠፋም። እኔ በኢየሱስ በነገራችን ላይ በዚህ አጋጣሚ ይቅርታ የቡታጅራ ሴቶች ብዬ ነበረ በቀን ትላንትና ቀን ማለት ነው በአቤላ ቪዲዮ ሰራው። በነገራችን ላይ ለኔ ሄለን ሃይሚ ፍቅርዬ ይለዩብኛል ከዩቱበሮች ማለት ነው። በጣም ስርዓት አላቸው፣ ለራሳቸው ክብር አላቸው። እንደዚህ አይነት ጋጥ ወጥ ደግሞ ማለት ነው ጡጣን ዘርግፋ የልጅ እናት ሆና በጣም ነው የሚያስጠላ። አንቺ በነገራችን ላይ ወዴን ስለማናደር ነው ሀሳብሽ ነው አይደለ? ይሄ ሚሞሪ ነው ይቀመጣል፣ ባይዘዌ ይቀመጣል። ለልጅ ይተላለፍ ነው። የሚዲያ ዘላል ያያ ሚዲያ አልኩሽ ምክንያት አለኝ ደግሞ እንደ ጀግና ናት። ምንድን መልካም መቃጠል የምትሉ አላችሁ። እኔ እኮ ስናደድ ማቆ አማርኛ ይጠፋብኛል። ጋይስ አም ሶሪ ቤተሰቦቼ። የትላንትናው ማለት ነው እንዴት አያችሁ ግን? ምን አያችሁ? ፌክ፣ ሁሉም ነገር ፌክ ነው። ባይዘው ሁሉም ነገር ፌክ ነው ስላችሁ የፌክ ነገር ነው የሚስቁት። እነዛ ደግሞ ወጠጤ ማለት ነው። ወጠጤ ማለት በነገራችን ላይ ፍየሎች በገጠር ማለት ነው። ትንሽ ይሄ አሁን ዝም ብሎ ወጠጤ የሉም ዝም ብሎ የሚጠፉት በቃ ምን ልበላችሁ አጉል ጉርምስና ላይ ያሉት ማለት ነው። እነዛ ወጠጤ ሰብስባ በራሷ ግሩፕ ያሉት ሰብስባ ከቂጧ ስር አይጠፉ ወንዶች፣ እሷም ከቂጣቸው ስር አጠፋ። እዛ ቤቷ የወንዶች መረገጫ ሆኖል እንዴ? የወንዶች ስብሰባ ሆናለች። በነገራችን ላይ ትላንትና ቪዲዮ ጆን ቤት ነው ቪዲዮ ስር እኔ ኮሜንት ብዙ አልጽፍም። ለምን መጥቶ ስለ አፋቸው ስለሚከፍተው እኔ ኮሜንት አልጽፍም። ባይዘዌ ፈርቻችሁ አይደለም፣ እንደናንተ ማውራት ስለማልፈልግ ነው። በጣም ባለጌ ናችሁ። ሰው ቤት ኮሜንት የፈለገን መስጠት ይችላል። እኔ በነገራችን ለፈን ነው የማደርገው፣ ግን በጣም የምትጨማለቁ አንዳንድ ልጆች አላችሁ። እኔ ስራ ተብስ አይደለሁም እንደናንተ ማለት ነው። እናንተ በሜዳ ነው ያደጋችሁ መሰለኝ። እኔ በአያት እጅ ነው ተቆንጬ ያደግኩት። ገባችሁ አይደለ? ማንም የሚመሰክርልኝ ማለት ነው። በተለይ ያደግኩበት ሀገር እዛ ስር የሩታ ቤት የወንዶች መሰብሰባ ሆኗል። የስ መሰብሰባ ሆኗል። በተግባር ያየን ነው። ምንም አዲስ ነገር የለም። እኔን ነፂ ቤቷ እጅ አይደለም የቀረስኩ፣ እራሳቸው ነው ከቤታቸው የወጡት ወንዶቹ ማለት ነው። እኔ ሳስቡ አላቅም። ለማንኛውም የትላንትና ሁሉም ነገር ፌክ ነው።
እኔ ግን አንድ መልእክት አለኝ፣ በተለይ ለኤርሜላ የምትወዱ ማለት ነው። አትገለባበጡ። ኤርሜላ የምትወዱ ከሆነ ነገ የሆነ ነገር ቢፈጠር ራሱ ከኤርሜላ ጎን ናችሁ ወደፊት ነው። ሰብስክራይብ አርገን 100 ሺህ ማስገባት ነው። ከዛ ውጪ ግን እነዚህ ዘልዛላ እንደተዘላንዘሉ ነው። ድራማ ነው የሚሰሩ ሲጀመር። ለምን እውነት አልነግራችሁ? ቁማር የተጫወቱበት ህዝቡ ላይ ማለት ነው። መውደቃቸው ግን ቅርብ ነው። ህዝቤ ከፍ ማድረግም ይችላል መጣልም ይችላል። ባይዘዌ አበሻ እንደዚህ ነው። የአበሻ አይን ውስጥ አስገባችሁ ፈጣሪ ማለት ነው። የእውነቴን ነው የምላችሁ። አንዳንዴ እኔ እኮ ለዛ ነው ከእውቀት ነፃ ሆኖ እውቅና ይመስላችኋል ማለት ታዋቂ ሲሆኑ ማለት ነው። ከእውቀት ባዶ ስለሆኑ በቃ ሌሌ በአገር ላይ ምንድን ነው በኢትዮጵያ አብረሽ ብቻ 500 ሺህ እንደገባ አቤል ቢራኑ እኮ ምን መሰለ እየሰራ ነው። ስንት ሚሊዮን ነው አለ። ሶ ዝም ብሎ ቁጥር ብቻ ነው እነሱ የሚታይ ቁጥር። ለዛ ነው ምንድን ነው እውቅና የላቸው የምላቸው። ለዚህ ነው ምንም ስጀምር ታዋቂ በአረብ ሀገር ብቻ ነው። ገባችሁ? አብዛኛ ሰው እናንተ የሚመለከት ዩቱብ ስለሚጠቀም ብቻ ነው። ባይዘዌ ለምን በእናንተ አስተያየት የሰጠ ስለሚጠቀም ነው። ኤኒዌይስ ውዶቼ ወዳችኋለሁ። ዛሬ እንጠብቃለን የሚመጣው